تستمر محادثات سويسرا محطة ستتيح بحث آليات التنفيذ ودفع التفاهمات المتفق عليها نحو مراحل أكثر تقدما. تنطلق مع قمة بحيرة لوسيرن سويسرا المفاوضات الفنية التقنية. تزامنت معها تصريحات رئاسية من واشنطن وطهران لم تخلو من تهديدات ونبرة تصعيد متبادلة بشأن تخصيب اليورانيوم وإغلاق مضيق هرمز، في مقابل إصرار واضح من الوسطاء على دفع المسار قدما باعتبار قبل الوصول. ለምሳሌ ዳውንሎድ የሚለውን አንዳውንሎድ የሚለውን ስለነካ አይደለም እንትን የሚለው ዳውንሎድ የሚለውን ስትነካ ዳውንሎድ ይሆንልሃል ይወርድልሃል ማለት ነው። ለምሳሌ ወደ ጋላሪ ሴፍ ማድረግ ስትፈልግ ደግሞ ሴፍ ታደርገዋለህ። ወደ ፋይል ማሳለፍ ስትፈልግ ወደ ፋይል ትራንስፈር አድርገህ ታሳልፈዋለህ። አላገኘኝም። በጣም ሩቅ ነን፣ ተራረቀናል። እተኛ ዘንድ አንተ ሀኒፍና ሬሳን ተቀበለኝ። ሀኒፍ ያለው እንትን የሆነ ሰፈር አንድ የሆነ ልጅ ምን አደረገ መሰለህ? ታውቀዋለህ? እኔ ምንም አያገባኝም። ለተኛ ለሱ ነገር እኔ ገብቶኛል። አታመሳስላቻ። አሁንም እኮ እያመሳሰልክ እኮ ነው። አሁን ለምሳሌ አንተ ከአምላክ መውረድ ጋር በቪዲዮ ማወራረድ ለምን ታመሳስላለህ? ለምሳሌ አታመሳስል ካላ አመሳስሉ ላይ እኮ አይደለም እንጂ አመሳሰለው። ወይ አንዴ እነግርሃለሁ ኢትዮጵያኔ ጃይ ልንገርህ አንተ 30 ሰከንድ ነው የዚህ መልስ ነው። እየሰማሁህ ነው፣ ቀጥል። እሺ እና አንተን ነው እንደዚህ እቃ ምናምን ሰፈር የሚያግዙ ልጆችን ሰብስቦ ሶፍትዌር አለ እና አንድ መኪና ነው በስንት ትጭኑኛላችሁ ምናምን ብሎ ተደራሯቸው። በቃ 800 ብር ብሎት ቀጥሯቸዋል። በኋላ በቃ ሲመጣ እነግራችኋለሁ ትጭናላችሁ ብሏቸዋል። ታውቃለህ? እሱን ያስታወሰኝ አሁን እንደዚህ ዳውንሎድ ታረጉዋል። እኔም እጭናለሁ። ስራ አልሰሩ አስጭናለሁ። በቃ በኋላ ኦፒ እንዴት ሆነ አናውቁም። እሺ በቃ እንደዛ ያዘው። አሁንም የነገርኩህ አንተ ስቴፖቹን ነው የነገርኩህ። አንተ ከውጭ ያ ፊኖሜና እየተከናወነ እንደሆነ የምታውቅበትን ሚንስ ነው የነገርኩህ እንጂ እንዴት ሆነ አልነገርኩህም። እንደዛ ይሻላል። እሺ ሌላ የለውም ሲሆን እንዴት ሆነ እኛ አናውቁም ነው። እሺ ማውቀው ከሆነ መልስልሃለሁ። አሁን ለምሳሌ ማለት ነው በመጨረሻው ዘመን አላህ ሲመጣ መምጣቱን ወይ ደግሞ እሱ መሆኑን የሚያሳየው ባቱን ሲገልጽ ነው የሚል አስተምሮ አለ። እሱ ነገር አላህ ባቱን ዛሬ ላይ እናውቀዋለን ወይስ ያኔስ እንዴት ልናውቀው እንችላለን? ይህን ጥያቄ ልትመልስልኝ። የለም አሁን ያልከው ሙሉ አስተምሮ የለም። ምናልባት ሂድና ያሉን ሰዎች አንብበው ጥያቄውን አጥንተው ምናምን እንደሆነ ሲመጣ እናወራለን። ስለ እኔ ሜቢ ዮሐኒፍ ይኸውልህ አሁን እዚህ ጋር ማለት ነው እኔ አሁን ጥያቄ ስጠይቅ መረጃ አምጣ ወይ ደግሞ ቁርአን ክፈት ካልከኝ ቁርአኑን አላውቅም። ለምሳሌ ይህን ላስድቅና ለመጽሐፍ የሌለውን ይኸውልህ በመጨረሻ ጊዜ አላህ ባቱን ይገልጻል የሚል አስተምሮ የለም። አሁን አንተ ያልከው የለም። ኢቨን አላህ ባቱን ይገልጣል የሚል ነገር የለም ጨርሽ ማለት ነው። ባቱን ይገልጻል የሚል የለም። አላህ ባቱን ይገልጻል የሚል ቁርአንም ሐዲስም ላይ የለም። የለም። በስተመጨረሻው ዘመን አላህ እሱ መሆኑን የምናውቅበት ባቱን ሲገልጽ ነው የሚል አስተምሮ የለም። የለም። ይሄ እንትን ላይ ነው ያለው፣ ኢንተርኔት ላይ ነው ያለው፣ ቲክቶክ ላይ አለ። ቁርአን ሐዲስ ላይ ግን የለም። አሁን ያልከኝ ነገር ኖ ቲክቶክ ላይም እኮ የወጣው እኮ ከመጽሐፉ እየተጻፈውን እኮ ነው ወይስ ደግሞ ሲስተሙ ይዋሻል? እኔ ሆፕ የሌለ ነገር አሁን ምን ላድርግ? አሁን ቲክቶክ ላይ አሁን አንተ ከጃኑ የተቀበልኩ እንግዳ ነህ። በቃ በጣም እንትን እያልኩ ነው ማወራ። ሉክ የለም በቁርአን ሐዲስ ላይ አሁን አንተ የለም እኮ እያልኩ እየተከራከርከኝ ነው። የለም ይሄ አስተምሮ የለም እስልምና ላይ። በጣም ብዙ ቀጣፊዎች አሉ እስልምና ላይ ይሄን ይዘው አሁን አንተ ያልከውን በጣም ብዙ ነገር ሰብስበው ይመጣሉ። የለም ካልኩ አንተ ማድረግ ያለብህ ምንድን ነው? ኦኬ ምንድን ነው ያላችሁኝ? ሄጄ እኮ ሙስሊሞች ስጠይቃቸው እንዲህ አሉኝ የሚባል ነገር ቁርአን ላይ ሐዲስም ላይ የለም አሉኝ በላቸው እና ቦታውን አንብበው ራስ ትረዳዋለህ። እንደዚህ የሚባል ነገር እንደሌለ ማለት ነው። የትም ቦታ ላይ የለም። እርግጠኛ ነው ነገር እና እንዲህ ብሎኝ ነበር። አላህ እጅ አለው የሚል አስተምሮ አለ ወይስ የለም? ኦፍኮርስ አለ።
እሺ እጅ ማለት ምንድን ነው? እሺ አብራራል። እጅ ነው። ምን አይነት እጅ ነው? እኔ አሁን ክርክር ውስጥ ንጽጽር ውስጥ አንድ አዳምጠኝማ ለምሳሌ የአደምን አፈጣጠር ሲነግረን ማለት ነው ሊማ ኸለቅቱ ቢየደይ ይለናል። በእጆቼ ለፈጠርኩት ይላል ኢብሊስ ሲነግረው ለምን አሰግድም ሲለው ማለት ነው። ይህን ደግሞ ምን ነገርኩ ቅድም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚል ቁርአን አንቀጽ አለ። እርሱ የሚመስል አንዳችም የለም እርሱ ሰሚና ተመልካቹ ነው ይላል አልኩ። ስለዚህ የትኛውም የፈጣሪያችን ስምና ባህሪ ስታመጣ እዚህ ውስጥ ተከተዋለ። በቃ ይሄ ፍሬምወርክ ነው አልኩ። ምንም ሲነግሩ ስለ እስልምና ስለ አላህ ሲነግሩ እርሱ የሚመስል አንዳችም የለም እርሱ ሰሚና ተመልካች ነው። አላህ እጅ አለው ስንል እንደ ሰው እንደዚህ የሆነ ሙረከብ ከሆኑ ነገሮች የተቀናጀ ቆዳ ምናምን ያለው እጅ እያልን አይደለም። እጅ ብሎ ነግሮናል፣ እሱን እናጸድቃለን። ከዛ በዘለለ ግን እንዴታውን አናውቀውም። የቅድሙ ፍሬምወርክ ለሁሉም የሚሰራ ነው ብዬ እኮ ፍሬምወርክ ነበር የነገርኩ። ግን እጅ አለው የራሱ እጅ እያልከኝ ያለ? አዎ መለኮታዊ እጅ አለው። ምን አይነት ነው? ለይሰ ከሚስሊሂ ሸይኡን እርሱ የሚመስል አንዳችም የለም። ለምሳሌ ልንገርህ በአጭር አማርኛ የሆነ መዘብዘፊያ ቢኖርና የዛም መዘብዘፊያ እቃ ልናነሳ ሞልተው እጀታውን ያዝና አንሳ ብለህ እጅ የሚመጣለህ የሆነ ከትከሻ ጀምሮ 5 እንዲረጅም የሆነ ክንድ መሀል ላይ ያለው ከዛ 5 ጣቶች አሉት እንደዛ ነው ይመጣልህ። የመዘብዘፊያ እጅ ስልህ ራሱ የመዘብዘፊያ እጅ ነው። የቢላ እጅ ደግሞ ስልህ የቢላ እጅ ነው። ልክ እንደዛው ኢቭን በፍጡራን መሀል ራሱ መመሳሰል እንደሌለው ሁላ የፈጣሪ ደግሞ ሲሆን በግልጽ የሆነ የቁርአን አንቀጽ እርሱ የሚመስል አንዳችም የለም ብሎ ነግሮናል። እና እዚህ ጋር ነው የምንዘጋው ነው ይሄን ርዕስ። የትኛውም ከፈጣሪ ባህሪ ጋር የሚገናኙ ነጥቦችን ብታመጣልኝ አዎ፣ ግን እንዴታውን አናውቅም። ያጸድቀውን እናጸድቃለን፣ እንዴታውን አናውቅም ነው። እንዴታው አልተነገረንም። ኢቭን ካለመነገርም አልፎ የሚመስል አንዳችም የለም ደግሞ ተብለናል። አምላክ እኮ ስናነሳ እኮ ይከብዳል። ለምን መሰለህ? አምላክን ስትገልጸው ራሱ ፈሪሃው እሱን መፍራቱ ውስጥ ስለሚያድር እግዚአብሔርን ልገልጸው የሚችለው ቃላት የለኝም ብለህ እኮ ልታስብ ትችላለህ። እሱ እኮ ልክ ነህ። ግን እኔ አሁን እሱን እኔ እኮ አሁን እጅ አለው ስንል የእሱ መለኮታዊ እኔ አሁን ስረዳ እጅ አለው ስንል በእጁ ፈጠረ ስል የሱ ኃይሉ ወይ ደግሞ የሱ የአፈጣጠሩ ሲስተም እንጂ የራሱ የሆነ ሰውን የማይመስል እጅ አለው ብዬ አላምንም። አሁን ሆፔ የአንተ እምነት አይደለም ማተር የሚያደርገው እኛ ጋር እየጠየቀን እስከሆነ ድረስ ማተር የሚያደርገው እኛ ጋር ያለው ቴክስት ነው። ቁርአን ደግሞ እኛ ጋር ያለው ተረዳኸኝ? እናንተ ጋር ምንድነው የምታምኑት ካልከን እርሱ የሚመስል አንዳችም የለም እርሱ ሰሚና ተመልካቹ ነው ይለናል። ስለዚህ እርሱ የሚመስል አንዳችም የለም ብለን ነው ምናምነው። የነገረን ነገር ደግሞ እንደ ባህሪ ሁሉም አለው ብለን እናጸድቃለን። እንዴት አይነት ነው ምን አይነት ነው እንዴት ነው ያለው የሚለውን ግን አናቅም፣ አልነገረንም። እርሱ የሚመስል አንዳችም የለም አላየ ነው ወይ ደግሞ ከድን ይመስላል ተብሎ አልተነገረንም። ስለዚህ ምን ቆሞ እዛ ጋር ነው አልኩ። አመሰግናለሁ ስለሰጣችሁኝ መልስ ተቀብያለሁ። እኔ የሚመስልኝን ነገር ሰርዤዋለሁ። ስለዚህ እኔ ግን እንትን የሚለው ነገር ብዙ ጊዜ ስለሚነሳ ነው። እሺ ቲክቶክም ከሆነ የቲክቶኩን መንደር ዞር ዞር እላለሁ። ግን አሁን ደግሞ የቲክቶኩን መንደር ትንሽ ማመንም ስለከበደ ለምን ቁርአን ገዝተህ አንብብ። በጣም ቀላሉ ነገር ቁርአን ገዝተህ ቁጭ ብለህ አንብብና እሱ ላይ ጥያቄ ሲፈጥርብህ እየመጣ ጠይቅ። ይሄ እኔ ሰጀሽን ነው። እንደዛ ይሻላል። ቁርአን እኮ እኔ በአረብኛ ተጽፎ እኔ ደግሞ አረብኛ ማንበብ አማርኛ አለ ወንድሜ፣ አማርኛ አለ። እሱን ግዛና አማርኛ ቁርአን አለው። ያው ኦፍኮርስ ግን እሺ ማብራሪያ አለው። እንዴት ማብራሪያ ይኖረዋል? ከጎኑ የተወሰነ አለው፣ ከጎኑ ይብራራል። ማብራሪያ ያለው የጻፉት ስኮላር እዛው አብራርተውታል። እሱን አንብብና ያልገባህን ነገር ይህን ነገር አንብቤ ነበር አልገባኝም እያልክ መተጠይቅ። ያ መንገድ ሞር አንተም በእውቀት እንድትልቅ ያደርግሃል። አንደርስታንዲንግህንም ጤነኛ ያደርግልሃል። ይሄ እኔ ሰጀሽን ነው። እንደዛ አድርግ። አሁን እኔ እኮ ለዛ ነው አሁን እኔ ምን አለ መሰለህ፣ አሁን እኮ እኔ አሁን ስለ ኢሳና ስለ ኢየሱስ ራሱ ጃቢርን እየጠየቅኩት ነበረ ቅድምና አሁን ደግሞ ፈልጌ ሳይሆን እኔ አሁን እያነጻጸርኩ ነው። ገብቶሃል አይደለ? እዚህ ጋር እኔ አሁን ስጠይቅ አንተ ጋር ተቀባይነት ወይ ደግሞ የኔ የንግግር ስህተት ካለ አንተ እንድታርመኝ እንጂ የምፈልገው እኔ ቁርአንን ትክክለኛ
ሚሴጁን እንትን ላልል ይችላሉ። ገብቷል? ይህን ሳደርግ ደግሞ ያንተን እምነት ዲስሪስፔክት ለማድረግ ፈልጌ ሳይሆን ለማወቅ ያለኝ ለመጠየቅ ያለኝ እንትን ነው። የምጠይቅበት መንገድ ባህሪ ሁሉ ነገር በጣም ጤነኛ ሰው ነህ። ለዛም ነው ሊሰጀስት እያደረኩ ያለው። ከዚህ ፕላትፎርም ላይ የምታገኘው የተዛባ ነገር ነው። እሱን ከምታደረግ የኔ ሰጀሽን ምን አድርግ መሰለህ? ቁርአንን ግዛ፣ አንብበው። ይሄ ቦታ አልገባኝም፣ ስለ ፈጣሪ ያላችሁ ግንዛቤ እንዴት ነው? በነገራችን ላይ አንድ ነገር ግን ልንገርህ፣ ሙሉ ፈጣሪ ላይ ፎከስ ብታደረግ ተመራምረህ ደርሰህ እንዲህ ስለመሰለ አላመልኮም አትልም። ፈጣሪ ተረዳኝ። አንደኛ በአእምሮ ልትስለው ማትችልም። የዚህ